ብሔር ተኮር መቃቃር ሀገረ መንግስቱን መፍትሄ እንዳይሰጣ ሰጥቶታል። ሀገራዊ ምክክሩ ከኢትዮጵያ ጫፍ እስከ ጫፍ ከወረዳ እስከ ታች ቀበሌ ድረስ ምክክሩን ያደረገ ነው። ጥሪው ሰፊ ነው። የጊዜው መራዘም ምክንያት ወደ ሰፊነቱና አካታችነቱን ለማየት በትዕግስት የባለፈውን ቁርሾ እንዲረሱ እድል በመስጠት ስለ ጉዳዩ ግንዛቤ እንዲያገኙ ሰፊ አስተምህሮት በመዘርጋት እንዲሁም እነዚህ ተቋማት አስፈላጊውን ምህዳር እንዲያገኙ በማመቻቸትና በመደገፍ ጭምር ነው። ይሄ ብቻ አይደለም። ጦር ሰብቀው የሚያማርጠንና የሚያዋጣን እድል ጠመንጃ ነው ላሉ ዜጎች አማራጭ አቅርቧል። እህቴ ከእናት ፓርቲ ላቀረበችው ጦርነት አማራጭ አይደለም። የህግ የበላይነትን ግን እንደ መንግስት ኃላፊነት መከበር አለበት። ህግ ሲጣስ፣ ዜጎች ሲጎዱ፣ ዝርፊያ እንዳይበራከት አላስፈላጊ ሂደቶች ሲደረጉ ግን ብልጽግና መንግስት ኃላፊነትን ስለያዘ ህግ ያስከብራል። ከዛ ባለፈ ግን ጫካ ካሉ ጀምሮ ጥሪ አስተላልፎ አብሮ ተነጋግሮ አስፈላጊውን ውክልና ሰጥቶ ምን ሰማቸው ማየት እንችላለን። እስከ ፕሪቶሪያ ስምምነት ድረስ ጦርነቱን በድል ብናጠናቀቅም እንኳን በሰላምና በድርድር መቋጨቱ ትልቅ ምሳሌ ነው። ሌላው ብልጽግና ሀገር በቀል እሳቤውን ይዞ ሲመጣ እንደ ሀገር የተዋረድንባቸውን አመታት ለማከም ነው እንጂ ገልብጠን ከሌላ ሀገር እስካሁን በቆሰልንበት እሳቤ አሁንም እናምጣ ብንል ኖሮ መውደቂያችን ይታወቃል። ከዚህ በፊት የነበሩ መንግስታትም ትልቁ ስብራት ማከም ያልቻሉት ለዚህ ነው። ሌላው መደመር ብቻ ሳይሆን በመደመር እሳቤ ውስጥ ጽኑ ተቋማትን በመገንባት ገለልተኛ የዲሞክራሲ ተቋማትን በማቋቋም ሲቪል ሰርቪሱን ሪፎርም በማድረግ ብቁ ስብዕና ያላቸው ሰራተኞችን በመገንባት ነው ሀገር የምትገነባው፣ ሀገረ መንግስቱ የሚጸናው ብሎ ያምናል። ለዚህ ነው ነፃና ገለልተኛ ተቋማትን ማቋቋም መደገፍና ሪፎርም የሰራ ነው። በዚህ ምክንያት የመከላከያ ተቋሞቻችን ሪፎርም አድርገው አንድ በአንድ ከነበረው ጉዟቸው ዲጂታላይዝ በመሆን ኦቶሜት በማድረግ የዓለም መዳረሻ መደነቂያ ተቋማት መሆን ችለዋል። ይሄ ብቻ አይደለም። የዲሞክራሲ ተቋማት ነፃና ገለልተኛ እንዲሆኑ ወስኖ በህግ አቋቁሟል። በምስረታው ማግስት የመጀመሪያ ስራው የነበረው ገለልተኛ የነበሩ የህዝብ ተቋማትን ማስቀመጥ ነው። ለባልደረቦቼ ማሳያ ለማንሳት ሰላም፣ የሀገረ መንግስት ግንባታና ሰፊ የሆነ የተቋምና የሪፎርም ግንባታ እንዳለው እንዲሁም ምህዳሩ ሰፊ እንደሆነ ለማሳየት ወንድሜ የሱፍ ማሳያ ነው። እኔና ወንድሜ የሱፍ አዲስ አበባ ካቢኔ ላይ አብረን ሰርተናል። በአዲስ አበባ መልሶ ማልማትና ሪፎርም ላይ ተግባብተን የአዲስ አበባ መልሶ ማልማት ውጤት አምጥቷል ከሌሎች ባልደረቦች ጋር ሆነን። ብልጽግና ማለት ይሄን ምህዳር ነው የከፈተው። ብልጽግና ህዝብ ከሰጠው ድምጽ አብረን መስራት አለብን፣ ስለዚህ ተፎካካሪ ፓርቲዎች እድሉን ይጠቀሙ ብሎ ኃላፊነት ነው ዴሊጌት ያደረገው። ብልጽግና በጦርነት አያምንም። እልቅስ በተቃራኒው ለእናት ፓርቲ ማንሳት የምፈልገው ጥያቄ አማራጭ ስላጡ ነው የሚለው አማራጭ ማጣት ወንድምን ያስገድላል እንዴ? አማራጭ ማጣት ጠመንጃ ብቻ አይደለም። በሚወጡ መግለጫዎቻችን ያወጅናቸው ጦርነቶች መሬት ላይ ሆኖ ቢሆን ኖሮ ስንቱን ህዝባችንን እናጣ ነበር። ብልጽግና ሰላም፣ የዲሞክራሲ ስርዓት ግንባታ እና የሀገረ መንግስት ግንባታ እንዲሁም ትርክት በጋራ አብሮ በመወሰን በይቅር ባይነት አልፎ በመሄድ አብሮ በመሆን ያምናል። አንድ ጥግ ይዞ የኔ ፍላጎት ብቻ ካልሆነ ሀገራት ቆምማ አትጸናም የሚል ተቸካይነት የለበትም። ተፎካካሪዎቻችን አሁንም ከዛ ጽንፍ ሊወጡና የህዝብን ድምጽ ሊያከብሩ የሚገባው ይሄ ነው። አሁን ዲጂታላይዝ በሆነው ዓለም 70% ሊጠጋ የሚችለው ወጣቱ ማህበረሰብ አብሮ መስራት ይፈልጋል። ይቅር ለማለት ዝግጁ ነው። ጊዜውን መጠቀምና በተሰጠው ምህዳር ላይ መስራት ይፈልጋል። ይሄን ልናረግለት የምንችለው አንድ ጥግ ቆመን ስለዚህ ጉዳይ ብቻ ሳይሆን ምናወራለት አካታች ሆነን ስለ ሁሉም ኢትዮጵያ እንድናወራ ይፈልጋል። ብልጽግና ስለ ኢትዮጵያ ብቻ ሳይሆን ስለ አፍሪካ ግድ እንደሚለው አሳይቷል። ብልጽግና ስለ አፍሪካ ብቻ አይደለም ግድ ያለው በዓለም መድረክ ላይ ትውልዱ በቀጣይነት እንዴት መስራት አለበት የሚለውንም ፍቱ መድኃኒት ይዞ ነው የመጣው። ስለ ሀገራችን ብቻ አስበን ስለ ቀበሌያችን ብቻ አስበን እንደማንዘልቅ ውጤቱን ከባለፈው ስብራት አይቷል።
ስለዚህ ትርክቱን ወጣቶች ላይ አድርጓል። ለሚቀጥለው ትውልድ ከታች ከህፃናት ጀምሮ ብገባቸውን፣ ትምህርታቸውን፣ ቀጣይ እቅዳቸውንና አስተሳሰባቸውን ሊገራ በሚችል መልክ በየዘርፉ ኢኮኖሚው ላይ ሰርቷል፣ ጤናው ላይ ሰርቷል፣ እሳቤ ላይ ሰርቷል። አሁንም መስራቱን ይቀጥላል። በአንድ ሌሊት የሚያንጠባጥበው ዝናብ በብዙ አመታት ተጠራቅሞ የኢትዮጵያ መድህንና መፍትሄ በጋራ ይሰራል ብሎ ያምናል።